ተናስተልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች ዕለቱን ዜናዎችና አሰማችኋለን። ዜናው እናሰማችሁን ሀብታሙ አስፋና ታምሩግናን ባለንበት ሰዓት አቆጣጠር የዛሬ ህዳር 17 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የተጠናከረ የፋኖ ደፈጣ ጥቃት፣ የመተከሉ ኦፕሬሽን፣ የኢትዮ ኤርትራ ፍጥጫ፣ አዲሱ ቫይረስ፣ ነርሱና ባለቤቱ ሞት፣ ሙስናና አገዛዙ፣ የኡጋንዳ ውሳኔ፣ የዲሲው ጥቃት፣ ኦባማ ኬር ጉዳይ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። ከላሊበላ አየር ማረፊያ አካባቢ ከነበረ ካምፑ ፋኖን አፍናለሁ ብሎ የተንቀሳቀሰው የአብይ አገዛዝ ስልጣን አስጠባቂ ጦር ከ35 በላይ ሙት ከ40 በላይ ቁስለኛ መሆኑን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና አስታወቀ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ አሳምነው ኮር ዛሬ ህዳር 17 ቀን 2018 ዓ.ም ከ35 በላይ አብይ አገዛዝ ስልጣን አስጠባቂ ወታደሮችን በመደምሰስ ከ40 በላይ ማቁሰሉን ፋኖን አፍናለሁ ብሎ በተንቀሳቀሰ የጠላት ኃይል ላይ ድል መቀዳጀቱን አስታውቋል። አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ግዙፉ ላስታ ጄኔራል አሳምነው ጽጌ ኮር ክንፍ የሆኑት እሸት ክፍለ ጦር በአንተ ክፍለ ጦር በመደራጀት ላይ ያለው አሃድ ራስ አንቺም እንዲሁም ነብሮ ተወርዋሪ ኮማንዶ ብርጌድ በጋራና በተቀናጀ መንገድ ፋኖን አፍናለሁ ብሎ ከላሊበላ አየር ማረፊያ በተንቀሳቀሰው የጠላት ኃይል ላይ የወሰዱትን እርምጃ ተከትሎ ከ35 በላይ ጠላት ኃይል ሲደመሰስ ከ40 በላይ መቁሰሉን ይኸው መረጃ ጠቁመዋል። የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት የሰሜን ምስራቅ 65ኛ ክፍለ ጦርና 61ኛ ክፍለ ጦር ሰራዊት መነሻውን ከላስታ ወረዳ ሸምሻህ ቀበሌ ላሊበላ አየር ማረፊያ ከተማ በማድረግ የሸት ክፍለ ጦርን አፍናለሁ በሚል አጉል ምኞት ወደ ገለሶት ቀበሌ በመጓዝ ላይ እንዳለ ክፍለ ጦሮቹ ቀድሞ በደረሳቸው መረጃ መሰረት ከኮራንች ክንፎች ከሆኑ ሌሎች ክፍለ ጦሮችና ብርጌዶች ጋር በመናበብና በመቀናጀት በጠላት ላይ ያልጠበቀውን ሰዋይና ቁሳይ ኪሳራ ማስተናገዳቸው ተገልጿል። በዚያው ውጊያ እሸት ክፍለ ጦር በልዩ ስሙ እግርፋ ተካይ መንደር ማዶራምባ ተብሎ በሚጠራው ቦታ በመሸፈን የተዋጋች ሲሆን ውባንተ ክፍለ ጦር ራስ አንቺም ክፍለ ጦር ነብሮ ኮማንዶ ብርጌድ በጥምረትና በተቀናጀ መንገድ ከላሊበላ ከተማ ወደ ጋሽና የሚወስደውን አስፓልት መንገድ በተለምዶ በርታ ግራኝ አምባ ቻይና ካምፕ ድረስ በመዘርጋት ጠላትን በተናበበና በተቀናጀ መንገድ ሲያረግፉት መዋላቸውን ገልጿል። ዛሬ ህዳር 17 2018 ከቀኑ 5 ሰዓት የጀመረው ውጊያ እስከ አመሻሽ 9 ሰዓት ተኩል ከ4 ሰዓት በላይ በፈጀ ትንቅንቅ ከ35 በላይ ጠላት ኃይል ሲደመሰስ ከ40 በላይ መቁሰሉን ይኸው መረጃ ጠቁሟል። በዚያው ውጊያ ጠላት የሸት ክፍለ ጦርን ለማፈናቀሉ የመጣ ቢሆንም ባላሰበውና ባልጠበቀው መንገድ ራሱ ታፍኖ በወገን ክንድ ሲቀጠቀጥ ብሎ የቀረ ኃይሉን ይዞ ወደ መጣበት ሸምሻህ ቀበሌ ላሊበላ አየር ማረፊያ ለመፈርጠጥ መገደዱን ይኸው መረጃ ጠቅሷል። በተመሳሳይ በትላንትናው ዕለትም የዚሁ ኮር አካል የሆነችው ማረጉት ተማረ ክፍለ ጦር በአገዛዙ ስልጣን አስጠባቂ ሰራዊት ላይ የሰነዘረችውን ድንገተኛ ጥቃት ተከትሎ ከፍተኛ ሰብአዊና ቁሳይ ኪሳራ በጠላት ላይ ማድረሷን መረጃው ጠቁሟል። ይህ በእንዲህ እንዳለ አፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ባንዳዎችና ዙፋን ጠባቂ ሰራዊት ላይ ከባድ የማያዳግም እርምጃ መውሰዱ ተጠናክሮ መቀጠሉን ዛሬ ህዳር 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በሰሜን ወሎ ዞን ዋድላ ወረዳን ሂሮሺማና ናጋሳኪ ሲያስደርግ የነበረ ባንዳ ጥቁሩ ፋሽስት ሎሌ እና በርካታ የሚሊሻና የአብይ አገዛዝ ስልጣን አስጠባቂ ወራሪ ሰራዊት በአንድም በሌላም የተሰነዘረባቸውን ጥቃት ተከትሎ መደምሰሳቸው ተገልጿል። ዛሬ ህዳር 17 ቀን 2018 በዋድላ ወረዳ የሚሊሻ አስተባባሪና ኮማንደር የሆነው ሰይድ ስጦታውና 5 የሚሊሻ አባል እንዲሁም የፋሽስቱ መከላከያ ስልጣን አስጠባቂ ጦር 100 አለቃና 7 የአገዛዙ ሰራዊት አባላት በጥቃቱ የሞቱ ሲሆን 5 የሚሊሻ አባላትና 3 የአገዛዙ ስልጣን አስጠባቂ ወታደሮች መቁሰላቸውን ኮን የዶጌት ሚካኤል በተባለ ቦታ ላይ በመኪና ተጭነው ሲጓዙ ጥቃቱን ተከትሎ ተሽከርካሪው ተገልብጦ መሞታቸውን አስታውቋል። ኮማንደር ሰይድ በዋድላ ወረዳ የሚታወቅበት ከስሙ በላይ ቀድሞ የሚጠራበት የአማራ ንጹሐን በመግደል በመዝረፍና በመጨፍጨፍ እንዲሁም ሴቶችን አስገድዶ በመድፈር እንደነበር የጠቀሰው መረጃ ሰይድ የፋሽስቱ አብይ አህመድ ታማኝ ተላላኪ ሲሆን የአማራ ህዝብ ግንባር ቀደም ጠላት ሆኖ ሌባ ጎማ ተጭኖት እስኪሞት ድረስ አጸያፊ ተግባሩን ይፈጽም እንደነበር ይኸው መረጃ ጠቅሷል። በቅርቡ በደቡብ ኢትዮጵያ ጂንካ ከተማ የተገኘው የመጀመሪያው የማርበርግ ቫይረስ በሽታ ከአዲስ አበባ 286 ኪሎ ሜትር ርቀት በምትገኘው በሐዋሳ ከተማ ውስጥ መገኘቱን የጤና ጥበቃ ሚኒስቴር ገለጸ። ግለሰቡ በጂንካ ከተማ የመጀመሪያውን የማርበርግ ቫይረስ ተጠቂ ጋር ንክኪ የነበረው ወደ አካባቢው ተጉዞ ወደ ሐዋሳ ተመላሽ የነበረ መሆኑን የጤና ጥበቃ ሚኒስቴር ገልጿል። የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በማርበርግ ቫይረስ ዙሪያ የሰሩ
እየሰሩት ያለውን ስራም ለጋዜጠኞች ማብራሪያ በሰጡበት ወቅት የተገለጸ ሲሆን የጤና ሚኒስትሯ ዶክተር መቅደስ ዳባ በለይቶ ማቆያ ውስጥ ላሉ ሰዎችም በየዕለቱ የላቦራቶሪ ምርመራ እንደሚደረግላቸውም ገልጸዋል። ቫይረሱ ከተከሰተበት ካለፈው ህዳር 5 2018 ዓመተ ምህረት ድረስም 73 የላቦራቶሪ ምርመራዎችም ተደርጎ እንዳለ የገለጹትም ሚኒስትሯ በዚህም 11 ሰዎች በቫይረሱ መጠቃታቸውን፣ 6ቱ ህይወታቸው ማለፉን፣ 5ቱ ደግሞ በሕክምና ላይ መሆናቸውን ገልጸዋል። በሌላ በኩል ሌሎችም ሀገራት ላይ ተሞክሮ ለውጥ ያመጣም ዲሞክስፒር የተባለ ጸረ ህዋስ መድኃኒት ወደ ኢትዮጵያ በማስገባት ለ16 የሕክምና ባለሙያዎች እንደዚሁም በሕክምና ላይ ላሉ 5 የቫይረሱ ተጠቂዎችም መሰጠቱን ሚኒስትሯን ገልጸዋል። መድኃኒቱ ለውጥ እያመጣ መሆኑ የገለጹትም ዶክተር መቅደስ በሕክምና ላይ ያሉት 5ቱ የቫይረሱ ተጠቂዎች የማገገም ሂደት እየታየባቸው እንደሆነም ገልጸዋል። በጽኑ ህሙማን ክፍል ውስጥ አንድ ታማሚ እንዳለ የተናገሩትም ሲሆን አስፈላጊው ክትትል እየተደረገለትም መሆኑንም ሚኒስትሯም አክለዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ በመተከል ፓዌ ወረዳ ድንገተኛ ጥቃት ሰንዝሮ በጠላት ላይ ጉዳት ማድረሱን አስታወቀ። 3 ባንዳ የአድማ ብተና አባላት በቁጥጥር ስር ውለዋል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ ዛሬ ህዳር 17 ቀን 2018 ዓ.ም በሰሩት ኦፕሬሽን መተከል ፓዌ ወረዳ መንደር 34 ቀበሌ 2 የአብይ አገዛዝ ስልጣን አስጠባቂ ወታደሮችን በመደምሰስ በርካቶችን ማቁሰላቸው ተገለጸ። ከዚህ በተጨማሪ በዚያው መተከል ዛሬ ህዳር 17 ቀን 2018 ከወርቅ ሜዳ ወደ ፓዌ ከተማ በባጃጅ ሲንቀሳቀሱ የነበሩ 3 ባንዳ የአድማ ብተና አባላትን በቁጥጥር ስር መዋል መቻሉም ተገልጿል። ገኔ ሽታውን፣ ተሻለ አረጋ፣ ደርበው አስማራ የተባሉት ባንዳ አድማ ብተናዎች በቁጥጥር ስር መዋላቸውን ቴዎድሮስ ባወጣው በዚሁ መረጃ ገልጿል። በሌላ ግንባር ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 5ኛ ሻለቃ አባል የሆነው አሸሽም ቢያድጌ የተባለ ጀግና ፋኖ መተከል ክፍለ ሀገር ዳንጉር ወረዳ ማምቡክ ከተማ ሰርጎ በመግባት የማምቡክ ከተማ ሚሊሻ ጽሕፈት ቤት ኃላፊ ደረጀ ለሚሳን ጨምሮ 2 የአድማ ብተና አባላትን በመደምሰስ ሌሎች አድማ ብተና አባላትን ማቁሰል መቻሉ ተገልጿል። ይህ በእንዲህ እንዳለ በርካታ የጠላት ኃይል ከነሙሉ ትጥቁ ወደ ቴዎድሮስ እየተቀላቀለ መሆኑን በርካቶች በሰጡት አስተያየት ያለ ፍላጎታቸው እየታፈሱ ወደ መከላከያ እንደሚገቡና ለአብይና ጓደኞቹ ስልጣን ማስጠበቂያ ሲባል ህይወታቸውን ማጣት እንደማይፈልጉ መናገራቸውን ቴዎድሮስ ህዝብ ግንኙነት ዛሬ ህዳር 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። ይህ በእንዲህ እንዳለ የፋሽስቱ አገዛዝ ቁልፍ የመረጃና ደህንነት ሰው ቆቦ ከተማ ላይ እርምጃ እንደተወሰደበት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ አስታወቀ። የቆቦ ከተማ መረጃና ደህንነት የሆነው የፋሽስቱ አገዛዝ ቁልፍ ሰው ጥጋቡ ደርቤ ከነ አጃቢዎቹ በእነ አርበኛ አለሙ ገብሩና በእነ አርበኛ ዋሴ ከበደና በእነ አርበኛ ፍሬው አለና ሌሎች አርበኞች በምስራቅ አማራ ኮር 2 ቃኝ አባሎች በተሰነዘረበት ጥቃት ከነ አጃቢዎቹ መደምሰሱን ይኸው መረጃ አስታውቋል። ከአማራ ህዝብ ተፈጥሮ ከፋሽስቱ የብልጽግና አገዛዝ ጋር በመተባበር የአማራ ህዝብ ላይ ዘር ማጥፋት እየፈጸመ የኖረው ሆዳደሩ አቶ ጥጋቡ ደርቤ ከነ አጃቢዎቹ ዛሬ ህዳር 17 ቀን 2018 ንጋት ቆቦ ከተማ ላይ በምስራቅ አማራ ኮር 2 ቃኝ አባሎች እርምጃ እንደተወሰደበት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 17 ቀን 2018 ባወጣው ተጨማሪ መረጃ ገልጿል። በተያያዘ በዚሁ ቀጠና የብልጽግና ሰራዊት 2 የቡድን መሳሪያና 2 ክላሽ በመያዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦርን መቀላቀላቸው ተገልጿል። የፋሽስቱ ብልጽግና አገዛዝ ሰራዊት 104ኛ ኮር 16ኛ ክፍለ ጦር አባላቶች የሆኑት እነዚሁ ወታደሮች ስናይፐር 1 ብሬና 2 ክላሽ በመያዝ አገዛዙ በቃን በማለት ከነሙሉ ትጥቃቸው ምኒልክ ዕዝ ምስራቅ አማራ ኮር 1 አሳምነው ክፍለ ጦርን መቀላቀላቸውን መረጃው ጠቅሷል። አገዛዙ በአውደ ውጊያ ብቻ ሳይሆን በሁሉም ዘርፍ የማፍረሱና ከህዝባችን ጫንቃ ብሎም ከሀገራችን ለማስወገድና ለመደምሰስ የሚደረገው ተጋድሎ ተጠናክሮ ይቀጥላል በማለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ዛሬ ህዳር 17 ቀን 2018 ፋኖን የተቀላቀሉትን አስመልክቶ ባወጣው ጥሪ ገልጿል። የአብይ አገዛዝ ስልጣን አስጠባቂ ወታደሮች ከጊዜ ወደ ጊዜ እጃቸው መስጠት እየጨመረ ሲሆን በፋኖ በኩል የሚሰጣቸው ዋስትና በተለይም ለፋኖ እጃቸውን ከሰጡ በኋላ የመሳሪያ ግምት እየተሰጣቸው ወደ ቤተሰቦቻቸው የሚሸኙ ቁጥራቸው ከጊዜ ወደ ጊዜ እየጨመረ መምጣት አገዛዙ በህዝብ ላይ የሚፈጽመው ጭፍጨፋ በመቃወም ስልጣኑን ማብቂያ በሌለው የእርስ በርስ ጦርነት ማስቀጠል መፈለጉን እየተገነዘቡ መምጣታቸው ሕይወታቸውን ለማትረፍ የሚወስዱት እርምጃ የሚበረታታ መሆኑ ተደጋግሞ ጥሪ ሲደረግ ቆይቷል።
ከቅርብ ጊዜያት ወዲህ በለየለት የቃላት ጦርነት ውስጥ የተዘፈቁትም የኢትዮጵያና የኤርትራ መንግስታትም ወደ ለየለት ጦርነት ውስጥ ከገቡም ሊገመት የሚከብድም ኪሳራ ሊገጥማቸው እንደሚችል ተገለጸ። የቱርኩ የዜና አገልግሎት አናዶሉ በኢትዮጵያና በኤርትራ መካከል የጦርነት ደመናም ደምኗል፣ ለምን ውጥረቱም ተባባሰም ሲል ጠይቋል፣ አጠያይቋል። ለአናዶሉ አስተያየት የሰጡት በአፍሪካ ቀንድ ዙሪያም ተንታኝ የሆኑት ሚካኤል ወልደ ማርያም በአሁኑ ወቅት የሚታየው የኢትዮ ኤርትራ ፍጥጫም በአፍሪካ ቀንድ ገዝፎ ለመታየትም የሚደረግም ጤናማ ያልሆነ ያሉት ፉክክር መሆኑን ገልጸው በሁለቱ ተፎካካሪ አገራት ማለትም በኢትዮጵያና በኤርትራ መንግስታት መካከል የቃላት ጦርነቱ ወደ እውነተኛ ጦርነት ከተሸጋገረ የሚያስከትለው ኪሳራን መገመትም ይከብዳል በማለትም ምሁሩ አስጠንቅቀዋል። በአሜሪካው ሜሪላንድ የፐብሊክ ፖሊሲ ዩኒቨርሲቲ በአፍሪካ ቀንድ በጦርነት ዙሪያም ተንታኝና መምህር የሆኑት ፕሮፌሰር ሚካኤል በኢትዮጵያና በኤርትራ መንግስታት መካከል ከቅርብ ጊዜያት ወዲህም የተከሰተው ውጥረትም ዋነኛ መንስኤው በሰሜን ኢትዮጵያ ጦርነት ወቅትም በአንድ ጎራ የነበሩትም የአዲስ አበባና የአስመራ ገዦች በደቡብ አፍሪካው የፕሪቶሪያ ሰላም ስምምነት መሰረት የፌዴራል መንግስቱና ተቃራኒው ህወሓትም ሰላም ሲያወርዱ ኤርትራ በጉዳዩ ተሳታፊ አለመሆኗም እንዳስቆጫትም ገልጸው ጸረ ህወሓት አቋም የነበራቸው የኤርትራ ባለስልጣናትም ህወሓትም የተረፈው በፕሪቶሪያው ሰላም ስምምነት ነው የሚል አመለካከት እንዳላቸው ቁጭታቸውንም እንዳጋሯቸው ገልጸዋል። ከዚህም በተጨማሪ ድህረ የፕሪቶሪያው የሰላም ስምምነት ኢትዮጵያ ለቀይ ባህር ተደራሽነት ጥያቄ ማንሳቷም ተከትሎ በአዲስ አበባና በአስመራ መንግስታት መካከል ሌላም ዙር ውጥረትም ማገርሸቱን ያወሱትም ፕሮፌሰር ሚካኤል ከአንድ ዓመት በፊት በሶማሌላንድ ራስ ገዝ በኩል የባህር በር ተደራሽነትም ፍላጎትም ያሳየችው ኢትዮጵያ አሁን ላይ ፊቷን ሙሉ በሙሉ ወደ አሰብ ወደብ አዞራለችም ብለዋል። ሲቀጥሉም ተመራማሪው በኢትዮጵያና በኤርትራ መካከል ያለው ውጥረትም ለማርገብ ብቸኛውና አስተማማኝ ዋስትና ግልግልና የጠረጴዛ ዙሪያ ብቻ ነው። ይህም የሚሆነው ኢትዮጵያ የኤርትራ ሉዓላዊነትን ሙሉ በሙሉ ባከበረም ኤርትራም የኢትዮጵያን ተቃዋሚዎችን ትረዳለች ከሚለው ውንጀላ ነጻ መሆን ይጠበቅባታል በማለትም ፕሮፌሰር ሚካኤል ምሁራዊ አስተያየታቸውን ሰንዝረዋል። የአማራ ፋኖ ብሔራዊ ኃይል በአማራ ህዝብ ላይ እየተፈጸመ ያለውን የጦር ወንጀል ተከትሎ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲያደርግ ሁሉም የበኩሉን ግፊት እንዲያደርግ ሲል ጥሪ አቀረበ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ዛሬ ህዳር 17 ቀን 2018 ባወጣው መግለጫ ገለልተኛ መርማሪ ቡድን ተቋቁሞ ምርመራ እንዲደረግ ሁሉም የበኩሉን ግፊት እንዲያደርግ በማለት የአብይ አህመድ አገዛዝ በአማራ ህዝብ ላይ የከፈተውን ጦርነት ተከትሎ እየፈጸማቸው ያሉ የጦር ወንጀሎችን በተመለከተ መግለጫ አውጥቶ ጥሪ አቅርበዋል። ሰሞኑ የሰው እጅ በመጥረቢያ ሲቆረጥ የሚያሳይ ተንቀሳቃሽ ምስል መታየቱን የጠቀሰው የአማራ ፋኖ ብሔራዊ ኃይል አፋብኃ ማዕከላዊ ኮማንድ መግለጫ ይህ አይነት ድርጊት በማንም ይፈጸም፣ በየትኛውም ቦታ ይደረግ፣ በሰው ልጆች ላይ ሁሉ ሊፈጸም የማይገባ አሳፋሪ ድርጊት በመሆኑ የአማራ ፋኖ ብሔራዊ ኃይል ድርጊቱን ፈጽሞ ያወግዛል ሲል ጠቅሷል። ይሁን እንጂ መሰል ድርጊቶች በእጅ አዙርና በቀጥታ በመፈጸም የሰው አካላትን መበለትን መደበኛ ተግባራዊ ያደረገ ሰራዊት በአማራ ክልል ያሰማራው የብልጽግና መዋቅር አፈቀላጤዎችንን አጋጣሚ መጠቀም የፋኖ መዋቅርን እየከሰሱ ይገኛሉ ሲል አስታውቋል። ዓለም አቀፍ የጦር ሕግን አክብሮ የማረካቸውን የጠላት ሰራዊት አባላትን እንኳን በምንም መመዘኛ ልዩነት ሳያደርግ ፍጹም ሰብአዊነትን በተላበሰ መንገድ የሚታገለውን ሰራዊታችንን በማይገልጽ መንገድና መዋቅራችን በማያውቀው ድርጊት መነሻነት በተከፈተው የስም ማጥፋትና ትግሉን ጥላሸት የመቀባት ዘመቻ ግብረ ገባዊ ግብራችንን ጠንቅቆ የሚያውቀው ህዝባችን እንደማይደናገር እናምናለን በማለት የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ በመግለጫው ጠቅሷል። አገዛዙ በደረሰበት የዲፕሎማሲ ኪሳራ በሰብአዊነት ላይ እየፈጸማቸው ያሉት ወንጀሎች መጋለጥ በተጀመረው ህዝባዊ ንቅናቄ ምክንያት ቅርቃር ውስጥ መግባቱን ተከትሎ መሰል ነውረኛ ተግባራትን በስውር በማስፈጸምና በሚዲያ በማስተጋባት ህዝብን ማደናገር የዘወትር ስልቱ መሆኑ ይታወቃል ሲል አስታውሷል። የፋኖን የህልውና ትግል ከህዝብ ለመነጠል በደህንነት መስሪያ ቤትና ሌሎች የጥፋት መዋቅሮቹ ረመኔ ነፍሰ ገዳዮችን በማዘጋጀት በቡድን ሴቶችን በመድፈርን ጨምሮ እስከ ሰብአዊነት በወጣ መንገድ በመጥረቢያ የሰውን አካል በመቆራረጥ በአሰቃቂ ሁኔታ የሰው ልጆችን አንገት በስለት በማረድ ይህንንም በመቅረጽ በወገን ሰራዊት ላይ የስም ማጥፋት ዘመቻ ይከፍታል ያለው የአፋብኃ ማዕከላዊ ኮማንድ መግለጫ ከሰሞኑ በአማራ ክልል እየፈጸማቸው ያሉት ድርጊቶች በቅርቡ በአርሲና በመተከል ቡለን ከተፈጠረው ጅምላ ፍጅት የቀጠለ የአገዛዙ ስልት ነው ሲል ጠቅሷል። ለአብነት በምዕራብ ጎጃም ሰከላ ወረዳ ንጹሐንን በመረሸንና መላሳቸውን በመቁረጥ እንዲሁም ግንቦት 9 ቀን 2016 ዓ.ም በሰሜን ሸዋ በረህት ወረዳ መተብላ ከተማ አድየ አክሊለ የተባለች ግለሰብን በቡድን አስገድዶ ከደፈሩ በኋላ ጡቷና እጆቿን ቆራርጠው በአሰቃቂ ሁኔታ በመግደል አረመኔነታቸውን አሳይተዋል ሲል መግለጫው አስታውቋል።
አስታውሷል። በመሆኑም መላው የኢትዮጵያ ሕዝብና ዓለም አቀፉ ማህበረሰብ አብይ አህመድና ተላላኪዎቹ እየፈጸሙ ያሉትን አሰቃቂ ድርጊት እንዲያወግዙና ገለልተኛ መርማሪ ቡድን እንዲቋቋምና ምርመራ እንዲጣራ ግፊት እንድታደርጉ ጥሪያችንን እናስተላልፋለን። በእኛ በኩል አስፈላጊውን ድጋፍ ለማድረግ ዝግጁ መሆናችን እናረጋግጣለን በማለት ጥሪ አቅርበዋል። በአማራ ሕዝብ ላይ ጦርነት ያወጀው የአብይ አህመድ አገዛዝ እየፈጸማቸው ያሉ የጦር ወንጀሎችና የሰብአዊ መብት ጥሰቶችን በተመለከተ ጦርነቱን ተከትሎ ዘገባ እንዳይወጣ ዓለም አቀፍ መገናኛ ብዙሃንና የሰብአዊ መብት ተሟጋጆች ወደ አማራ ክልል እንዳይገቡ ከፍተኛ ክልከላ ያደረገ ሲሆን ይህንኑ አቋሙን ተከትሎ ዛሬም እየፈጸማቸው ያሉ ወንጀሎች እንዳይጋለጡ የወንጀል አቻ ለመፍጠር ሰሞኑን እያደረጋቸው ያሉ ጥረቶችን አጠናክሮ ለመቀጠልና የስልክ ልውውጦች ከስልክ ላይ የተገኙ መረጃዎች በሚል የፋሽስት ድርጊቱን የሚያሳዩ ተጨማሪ ነውሮችን በፋኖ ስም ተፈጽመዋል ብሎ ለማሰራጨት ዝግጅት እያደረገ መሆኑን ለአገዛዙ የቆረቡ ምንጮች ከወዲሁ ማስጠንቀቅ ጀምረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በዘመቻ አደማሊ በቅርቡ የማረካቸውን በመቶ የሚቆጠሩ ምርኮኞች መካከል በከፍተኛ ደረጃ የቆሰሉትን 15ቱን ለዓለም አቀፉ ቀይ መስቀል ተጨማሪ ሕክምና እንዲያገኙ ያስረከበ ሲሆን ቀሪዎቹን ምርኮኞችም በጊዜው ለዓለም አቀፉ ቀይ መስቀል ድርጅት ማስጎብኘቱን ቀይ መስቀል ጭምር ማረጋገጫ መስጠቱን ጠቅሰን መዘገባችን አይዘነጋም። የኢትዮጵያ ጤና ባለሙያዎች ንቅናቄ ለተጋላጭነት አበል 470 ብር ብቻ በቂ አይደለም፣ ደሞዝ ሊጨምርልን ይገባል፣ የጤና ስርዓቱ መሻሻል አለበት ቢሉም ዛሬም የችግሩ ሰለባ ግንባር ቀደም መሆናቸው ማሳያ መሆኑን በአዲሱ የማርበርግ ቫይረስ ህይወቱን ያጣው ነርስና ባለቤቱም በተመሳሳይ ህይወቷ አልፎ ልጃቸው ብቻዋን መቅረቷን አስታኮ የኢትዮጵያ ጤና ባለሙያዎች ንቅናቄ መረጃውን በማጋራት ድጋፍ እንዲደረግላት ጠይቋል። በማርበርግ ወረርሽኝ ሰሞኑን ህይወት ለማዳን ሲጣጣር የተሰዋው ነርስ አማኑኤል ካሳ ልይ ሴት ልጅ ወደፊት አድጋ ዶክተር መሆን እንደምትፈልግ በልኳ የተሰራ ገዋን ለብሳ የአባቷን መመርመሪያ አንገቷ ላይ አድርጋ የሚታይ ቢሆንም ዛሬ እናትና አባቷን በዚህ ቫይረስ ሳቢያ ያጣች ሲሆን የጤና ባለሙያዎች በቂ መከላከያ እንደሌላቸው ለአደጋ ተጋላጭ መሆናቸውና ይህንኑ ተከትሎ በቂ መከላከያ እንዲደረግ ለአደጋ ተጋላጭነታቸው ታስቦ ተገቢው ክፍያ እንዲከፈላቸው ደሞዛቸው እንዲጨምር የሚቀርበውን ጥያቄ እየገፋ ያለው አገዛዝ እንዲህ አይነቱን መከራ የህዝብ ለመሆኑ ነገ የጤና ባለሙያ ይሆናል ወይ በሚል የኢትዮጵያ ጤና ባለሙያዎች ንቅናቄ መረጃውን በማህበራዊ ገጽ አጋርቷል። በቫይረሱ ህይወቱ ያለፈው ነርስ አማኑኤል ካሳ ልይ ባለቤቱ በቫይረሱ ከተያዘች በኋላ ህይወቱ ያለፈ ሲሆን አባትና እናቷን በማርበርግ ቫይረስ በሽታ እጅግ በሚያሳዝን ሁኔታ ያጣችው የነርስ አማን ልጅ አልቅሶ ከማለፍ ይልቅ ልጅቷና የቅርብ ቤተሰቡን ድጋፍ ማድረግ ይገባል ሲል የትብብር ጥሪ አቅርበዋል። ለነርሶች የተጋላጭነት አበል 470 ብር እንዲከፈል የሚያዝና እየተገበረ ያለ መመሪያ መኖሩ ለማንም ግልጽ ነው ያለው በኢትዮጵያ ጤና ባለሙያዎች ንቅናቄ ማህበራዊ ገጽ የወጣው መረጃ ይኸው መመሪያ እስከ 2014 ዓ.ም ድረስ በጂንካ ቀዶ ሕክምና ክፍል ሲተገበር የነበረ ቢሆንም በ2014 ግን ሲከፈል የቆየው በስህተት እንጂ መመሪያው በግልጽ ለቀዶ ሕክምና ነርሶች እንዲከፈል አያዝም በሚል ሰበብ በተመሳሳይ ክፍል በቀዶ ጥገና ክፍል ላይ የሰሩ ለጥቂቶች ለቀዶ ጥገና ሐኪሞች እየተከፈለ ለብዙሃኑ ነርሶች አብረው ለተሰለፉ ሌሎችም ጤና ባለሙያዎች ክፍያ ሳይከፈል መቆየቱን ያነሳው መረጃ ይህንን ኢፍታዊ አማን ብቻውን በጊዜ የሰራተኞች ተወካይ ስለነበር በሚፋለምበት ሰዓት ነበር አብረን መስራት የጀመርነው በማለት በህይወት እያለም ነርሱ ለጤና ባለሙያዎች መብት ይከራከር እንደነበር ተገልጿል። የነርስ አማን ባለቤት ዛሬ በቫይረሱ ህይወቷ ማለፉን መሰማቱ እጅግ አሳዛኝ መሆኑን ህፃን ልጃቸውን ጥተው ያለፉ ሲሆን ይህንን እየሰማ የትኛው ትውልድ ነው ነገ የጤና ባለሙያ የሚሆነው? ይሄ ቀውስ ለአገዛዙ ሳይሆን ለህዝቡ ሊያመጣ የሚችለው ዳፋ ታስቧል የሚሉ ጥያቄዎችም ተከትለው ተነስተዋል። ይህንን ኢፍትሐዊነት ተጋላጭነትን አላውቅም ላለው ህዝብና መንግስት ራሱና ቤተሰቡን አጋልጦ ሲያክም ለህልፈት የተጋለጠውን አባቷን ህይወት የተመለከተችው ህፃን ሄማን አማን መንግስትና የክልሉ መንግስት ልጆቹ የሚያስፈልጋቸውን በሙሉ እንዲያደርጉላቸው እናሳስባለን በማለት ከዚህ ቀደም አብሮት የሰራ የህክምና ዶክተር በበኩሉ ጥሪ አቅርበዋል። የጤና ባለሙያዎች ለልጆቹ አስፈላጊውን ሁሉ ለማድረግ ልንረባረብ ይገባል በማለት እናትና አባት በአዲሱ ቫይረስ ህይወታቸው አልፎ ለችግር የተጋለጡ ልጆቻቸውን መደገፍ እንደሚገባ ጥሪ ቀርበዋል። የጤና ባለሙያ ህይወት ከምንም የማይቆጠር ስርዓት መታገል ለነገ የማይባል ስራችን ሊሆን ይገባል። ከማለቃችን በፊት ታህሳስ 6 ቀን 2018 ዓ.ም ለሚጀምረው ሁለተኛ ዙር የስራ ማቆም አድማ ሁላችንም እንዘጋጅ፣ ይበቃል በማለት የኢትዮጵያ ጤና ባለሙያዎች ንቅናቄ በማህበራዊ ገጹ ጥሪ አቅርበዋል።
የኡጋንዳ መንግስት ለአዲስ ገቢ ኢትዮጵያን፣ ኤርትራውያንና ሶማሊያን የጥገኝነት መብት መስጠትን ማቋረጡን አስታወቀም። ኡጋንዳም ኢትዮጵያና ኤርትራም እንደዚሁም ሶማሊያ ጦርነት የሚካሄድባቸው አገሮች አይደሉም ስትል አቋሟን ገለጸች። የአገሪቱ የእርዳታ የአደጋ ዝግጁነትና የስደተኞች ጉዳይ ሚኒስትር ሂለሪ ኦሌኬም ባስተላለፉት አዲስ መመሪያም በየቀኑ በመቶዎች ለሚቆጠሩ የሶስቱ አገራትም ስደተኞች የፖለቲካ ጥገኝነትም ስትሰጥ የቆየችው ኡጋንዳም በአሁኑ ወቅት በኢትዮጵያ በኤርትራና በሶማሊያ ውስጥ ጦርነትም የሌለም ስለሆነ ከነዚህ አገራት ለሚመጡ ተገን ጠያቂዎችም የስደተኛ ከለላ አንሰጣቸውም ብለዋል። ቀደም ሲል ኡጋንዳ የፖለቲካ ጥገኝነት ለሰጠቻቸው የሶስቱ አገራት ማለትም የኢትዮጵያ፣ የኤርትራና የሶማሊያ ዜጎች የሰጣቸውን መብትም እንደማይነፈግ የገለጹት የኡጋንዳው ከፍተኛ ባለስልጣን ከዚህ በኋላ ግን ወደ ኡጋንዳ የሚገቡ የሶስቱ አገራት ስደተኞች የጥገኝነት ጥያቄያቸው ወይም ማመልከቻቸው ተቀባይነት አይኖረውም በማለትም የመንግስታቸውን አቋም ገልጸዋል። በአሁኑ ወቅት ወደ 2 ሚሊዮን ለሚጠጉ ስደተኞችም ጥገኝነት በመስጠት በአፍሪካ አህጉር ቁጥር 1 የስደተኞች መጠለያ አገር በዓለም በሶስተኛ ደረጃ የተጠቀሰችው ምስራቅ አፍሪካዊቷ ኡጋንዳ ጦርነትን ሸሽተው ከደቡብ ሱዳን፣ ከዲሞክራቲክ ሪፐብሊክ ኮንጎና ከሱዳን ለሚገቡ ስደተኞች በሯን መክፈቷም ለከፍተኛ የኢኮኖሚ ችግሮች እንደዳረጋት ባለስልጣናቱ እየተናገሩ ይገኛል። ባለፈው ዓመት 240 ሚሊዮን የአሜሪካን ዶላር የገንዘብ እርዳታ ከዓለም አቀፉ ማህበረሰብ የጎረፈላት ኡጋንዳ በአንድ ጊዜም እርዳታ ወደ 18 ሚሊዮን ዶላር መውረዱም ከፍተኛ ውጥረትና ስጋት ማስከተሉም ተሰምቷል። በኡጋንዳ ውስጥ በአሁኑ ወቅት 15000 የሚጠጉ ኢትዮጵያን ተገን ጠያቂዎች እንደሚኖሩ ዓለም አቀፋዊ መረጃዎች ይገልጻሉ። በቅርቡ ለኢትዮጵያንና ለኤርትራውያን ተገን ጠያቂዎች በሯን የዘጋችው ጎረቤት ኬንያ በአገሪቱ ውስጥ በሚገኙ የሰብአዊ መብትና የስደተኛ ተሟጋቾችም ውትወታ ምክንያትም ፍርድ ቤትም የመንግስትን ውሳኔ ለጊዜው ማገዱን መዘገባችን አይዘነጋም። ሹፌሮች ያጋለጡትና አገዛዙ ሲያድበሰብስ በቆየው ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት አድርሰዋል የተባሉ የሙስና ተጠርጣሪ ከፍተኛ አመራሮች መከሰሳቸው ተገለጸ። በጅቡቲ ወደብ ላይ የተበላሸ ማዳበሪያ አምጥተው በማራገፍ ይኸው ማዳበሪያ ወደ አገር ውስጥ ለማስገባት እንቅስቃሴ መደረጉን አሽከርካሪዎች ማጋለጣቸውን መሰረት አድርገን በተደጋጋሚ የዘገብን ሲሆን ከማዳበሪያ ግዢ ጋር በተያያዘ በመንግስት ላይ 5.6 ቢሊዮን ብር ጉዳት አድርሰዋል የተባሉ ከፍተኛ አመራሮች መከሰሳቸው ታውቋል። በአገዛዙ በኩል ከሚፈጸሙ ሙስናዎች አንዱ ነው የተባለውና የግዢ መመሪያና ውሳኔ በመጣስ የጥራት ችግር የታየበት የአፈር ማዳበሪያን ግዢ በመፈጸም እንዲሁም ማዳበሪያውን ከውል ውጪ በሆነ መንገድ በማጓጓዝ በመንግስት ላይ ከ5.6 ቢሊዮን ብር በላይ ጉዳት በማድረስ የተጠረጠሩ ከፍተኛ የመንግስት አመራሮች ማዳበሪያው የጥራት ችግር ያለበት መሆኑን እያወቁ ወደ ሀገር እንዲገባ በመተባበር በተጠረጠሩ ሰራተኞች ላይ ከባድ የሙስና ወንጀል መመስረቱ ተገልጿል። የፍትህ ሚኒስቴር አቃቢ ህግ ህዳር 12 ቀን 2018 ዓ.ም ከቀናት በፊት የመሰረተውና ሰኞ ህዳር 15 ቀን 2018 ፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የከባድ ሙስና ወንጀሎች ችሎት የቀረበው ክስ እንደሚያስረዳው ተጠርጣሪዎቹ የሙስና ወንጀሎችን ለመደንገግ የወጣውን አዋጅ፣ በአዋጁ የተጠቀሱ ድንጋጌዎችን በመተላለፍ በስልጣን አላግባብ በመገልገል የሙስና ወንጀል መፈጸማቸው ተጠቅሷል። አቃቢ ክሱን የመሰረተ የግብርና ስራዎችን ኮርፖሬሽን 7 አመራሮች፣ የስራ ኃላፊዎች ላይ በኢትዮጵያ ባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ በአንድ የግብርና ሚኒስቴር ከፍተኛ አመራርና በኢትዮጵያ ተስማሚነት ምዘና ድርጅት 2 ከፍተኛ አመራሮች ላይ መሆኑን ሪፖርተር የፍርድ ቤቱን መረጃ መሰረት አድርጎ ዘግበዋል። በወንጀል ተጠርጥረው በህግ ቁጥጥር ስር የዋሉት ክስ የቀረበባቸው የኢትዮጵያ ግብርና ስራዎች ኮርፖሬሽን አመራሮች መካከል በክስ መዝገቡ በአንደኛ ደረጃ የተጠቀሱት የኮርፖሬሽኑ ዋና ስራ አስፈጻሚ የነበሩት አቶ ክፍሌ ወልደ ማርያም ጋው ሲሆኑ በተጨማሪ በዚሁ ኮርፖሬሽን የግብርና ግብዓት ምርት አቅርቦት አብይ ዘርፍ ምክትል ዋና ስራ አስፈጻሚና የአፈር ማዳበሪያ ግዢ ኮሚቴ ሰብሳቢ የነበሩት አቶ ወልደ አብ ደምሴ ክብረት በኮርፖሬሽኑ የኮርፖሬት ሀብት አመራር ዘርፍ ምክትል በዚሁ ዋና ስራ አስፈጻሚ የአፈር ማዳበሪያ ግዢ ኮሚቴ አባል የነበሩት አቶ ተንሳይ ሜጫ ወልደ ስላሴ በኮርፖሬሽኑ የኮርፖሬት ፋይናንስ ዘርፍ ምክትል ዋና ስራ አስፈጻሚና የኮርፖሬሽኑ የግዢ ኮሚቴ አባል የነበሩት ወይዘሮ መንበረ ኃይለማርያም ነጋሳ በኮርፖሬሽኑ ከፍተኛ ግዢ ባልደረባና የማዳበሪያ ግዢ ኮሚቴ አባልና ጸሐፊ በነበሩት አቶ ሚሊዮን ገረመው እሸቱ በኮርፖሬሽኑ የግብርና ምርት ማሳደጊያዎች አቅርቦት ዘርፍ ስራ አስፈጻሚና የኮርፖሬሽኑ የአፈር ማዳበሪያ ግዢ ኮሚቴ አባል እንዲሁም የብሔራዊ አፈር ማዳበሪያ ግዢ ኮሚቴ ጸሐፊ በነበሩት አቶ ሰለሞን ገብረ መላክና በኮርፖሬሽኑ የግብዓት ግዢና ትራንዚት ክፍል ስራ አስኪያጅ የሆኑት አቶ
ዘላለም፣ ዳኜ ሮሪሳ እንደ ቅደም ተከተላቸው ተጠርጥረው መከሰሳቸው ተገልጿል። ከኮርፖሬሽኑ ውጪ በወንጀል ተሳትፈዋል ተብለው ከተጠረጠሩት መካከል በኢትዮጵያ ግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚና የብሔራዊ አፈር ማዳበሪያ ግዢ ቴክኒካል ኮሚቴ ሰብሳቢ የነበሩት አቶ መንግስቱ ተስፋ ላቀ፣ የኢትዮጵያ ባህር ትራንስፖርትና ሎጂስቲክ ምክትል ስራ አስፈጻሚ የነበሩት ካፒቴን ወንደሰን ካሳ አሰፋ፣ በኢትዮጵያ ተስማሚነት ምዘና ድርጅት ኢንስፔክተር ዳይሬክተር የሆኑት አቶ ጸጋይ በረሃ ኪዳኑና በኢትዮጵያ ተስማሚነት ምዘና ድርጅት የጅቡቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አለባቸው ሞልቶት ዳኜ እንደሚገኙበትም ተገልጿል። በአቃቢ ክስ ላይ እንደተጠቀሰው ተከሳሾች የመንግስት የስራ ኃላፊነት ላይ ተመድበው ይሰሩ በነበረበት ወቅት በዋና ወንጀል አድራጊነት ተካፋይ በመሆን የማይገባቸውን ጥቅም ለማግኘት በማሰብ ከ2017 እስከ 2018 የምርት ዘመን የአፈር ማዳበሪያ ግዢን በኢትዮጵያ ግብርና ስራዎች ኮርፖሬሽን የጸደቀ የግዢ መመሪያ በገንዘብ ሚኒስቴር በተዘጋጀ የአፈር ማዳበሪያ ፍላጎት አቅርቦትና ግዢ መመሪያ ከኮርፖሬሽን የግብርና ሚኒስቴር ከኢትዮጵያ ባህር ትራንስፖርት ሎጂስቲክ ድርጅት ከብሔራዊ የክልል መንግስታትና ከኢትዮጵያ ንግድ ባንክ ጋር የሚፈጸመውን የአምስትዮሽ ውል ኮርፖሬሽኑ ከኢትዮጵያ የተስማሚነት ምዘና ድርጅት ጋር በህዳር 2017 የተፈራረመውን የአገልግሎት አሰጣጥ ውል ከብሔራዊ ክልል መንግስታት ለኮርፖሬሽኑ የአፈር ማዳበሪያ እንዲያስመጣ በተሰጠው ውክልና የኮርፖሬሽኑ የስራ አመራር ቦርድ በሚሰጠው ውሳኔ መሰረት የተዘረጋውን የዓለም አቀፍ የአፈር ማዳበሪያ ግዢና ስርዓት የቦርዱን ውሳኔ በግልጽ የወንጀል ድርጊታቸው ሆን ብለው ጥሰዋል ሲል ጠቅሰዋል። በአጠቃላይ ተከሳሾቹ የቦርዱን ውሳኔ የግዢ መመሪያና ውሎችን ድንጋጌዎችን በመጣሽ ግዢ እንዲፈጸም ማድረጋቸውን የአቃቢ ክስ ያብራራ ሲሆን በዚህም የተጋገረ ማዳበሪያ ማስከስከሻ $204,000 መከፈሉን ከመቀሌ መርከብ ላይ ጊር በመነቀሉ $100,000 ወጪ መደረጉን ለማዳበሪያ ግዢ ከ$99 ሚሊዮን በላይ መከፈሉና በድምሩ ከ$40 ሚሊዮን ወይም ከ5.6 ቢሊዮን ብር በላይ በህዝብና በመንግስት ላይ ጉዳት መድረሱን አቃቢ ህግ በክሱ በዝርዝር ማስቀመጡን ተጠርጣሪዎቹ ባደረሱት ጉዳት በዋና ወንጀል አድራጊነት ተሳታፊ በመሆናቸው ስልጣን አላግባብ ተጠቅመው ከባድ የሙስና ወንጀል መፈጸማቸውን ይሄው ክስ ጠቅሷል። ባለፉት 7 ዓመታት የአብይ አገዛዝ ከፍተኛ ሰብአዊ መብት ጥሰት በመፈጸም የህዝቡ ትኩረት የደህንነት ጉዳይ ይሁን እንጂ የሙስናው ጉዳይ ከጊዜ ወደ ጊዜ እየተስፋፋ መምጣቱ በተደጋጋሚ ሲጠቀስ የቆየ ሲሆን ይህ የሙስና ክስ እጅግ ከበርካታ ያገዛዙ የሙስና ድርጊቶች አንድ ሰበዝ መሆኑን ክሱን ተከትሎ በሚሰጡ አስተያየቶች እየተጠቀሰ ይገኛል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ የሶማሊያ ክልል በተለያዩ ፖሊስ ጣቢያዎችም ከህግ አግባብ ውጪም ታስረው የነበሩ 121 ሰዎች መለቀቁን እንደዚሁም ተፈርዶባቸው በማረሚያ ቤት ውስጥ የነበሩ 2 ጋዜጠኞች በይቅርታ መለቀቁን አስታወቀ። የሰብአዊ መብት ተሟጋቹ በትላንትናው ዕለት ባወጣው መግለጫም የሶማሊያ ክልል መንግስት የተራዘመ የቀደመ ክስ እስራትን በማስቀረት የተፋጠነ ፍትህን ማግኘትና በእስራት ላይ ያሉ ሰዎችን አያያዝን በተመለከተም ለረጅም ጊዜ የዘለ ያላቸውን ስጋቶችን ለመፍታት ተግባራዊ እርምጃዎችን መውሰድ መጀመሩን አረጋግጫለሁ ብለዋል። ከነዚህ እርምጃዎች መካከል ኮሚሽኑ በክልሉ ባደረገው ጉብኝትና የክልሉ ርዕሰ መስተዳድር አቶ ሙስጠፌ መሐመድ በተገኙበት ከክልሉ ባለስልጣናት ጋር ባለፈው ጥቅምት 10 2018 ያደረገው ውይይት ተከትሎ ከዚህ ውሳኔ መድረሱን ገልጿል። በውይይቱ በሶማሊያ ክልል ውስጥ አበረታች የማሻሻያ እርምጃዎች መኖራቸውን የገለጸው ኢሰመኮም ከነዚህ መካከል በፖሊስ ጣቢያዎችና በማረሚያ ቤቶች ውስጥ የነበሩ ድብደባዎችና ስርዓታዊ ጥቃቶችም መቆማቸውን ከሌሎችም ክልሎች ጋር ሲነጻጸር የእስረኞች የዕለት ወጪ መጨመር፣ የተፈናቀሉ ሰዎች ወደ ቀያቸው ለመመለስና መልሶ ለማቋቋም እየተደረጉ ያሉ ጥረቶችም እንደዚሁም የሽግግር ፍትህን የተግባራዊ ለማድረግ የተወሰዱ የመጀመሪያ እርምጃዎችን በአውንታዊ ጎኑ ተመልክቸዋለሁ ብሏል። ሆኖም ኮሚሽኑ አፋጣኝ ትኩረትም የሚሹ ያላቸው ያልተፈቱ ጉዳዮችም ብሎ ከገለጻቸው መካከል በፋፋን እና በጅራር ዞኖች አዋሳኝ በሆነው በደወሌ አካባቢ ግጭቶች ጋር በተያያዘም ለተፈጸሙ የሰብአዊ መብት ጥሰቶችም ተጠያቂነትን ማረጋገጥ፣ ጉዳት የደረሰባቸውን ተጎጂዎች መልሶ ማቋቋም፣ ለተሳሪዎችም የሚደረገውን አያያዝ ማሻሻልና ፍትህን የማግኘት እድላቸው ማስፋፋትም እንደዚሁም ክስም ሳይመሰረትባቸው ለረጅም ጊዜያትም የታሰሩ ወገኖችን በተመለከተም ያሉትን ችግሮችም መፈታትን ያካትታልን ብለዋል። ከዚህ ቀደም ባለፈው ዓመትም ሰኔ ወር የኦጋዴን ብሔራዊ ነጻነት ግንባር ኦብነግ እንዳለው የድርጅቱ 2 ከፍተኛ አመራሮች በሶማሌ ክልል ኖሃብ ዞን ያለ ማዘዣም ክስ ወይም የህግ ስርዓት ባልተከተለ ሁኔታ ከተያዙ በኋላ ከማንም ጋር ሳይገናኙ ታስረው ይገኛሉ ተብሏል። ፓርቲው በወቅቱ የኖሃብ ዞን የፓርቲው ቅርንጫፍ ሊቀመንበር የሆኑትም ያአልኔ ያሲን ቡድለኤና የኤልዋኒ ወረዳ ቅርንጫፍ ኃላፊ የሆኑትም በሽር ኡስማን ቦዴል በአልዋይኒ የሚገኘው የኦብነግ ጽህፈት ቤት በታጠቁ ሰዎችም ከተወረረ በኋላ መያዛቸውን ወዳልታወቀ መቆያም ስፍራም መወሰዳቸውን ገልጿል።
በዋሽንግተን የብሔራዊ ጥበቃ አባላት መካከል ሁለቱ ላይ ድንገተኛ ተኩስ ተከፍቶ ጥቃት ደረሰባቸው። ጥቃት አድራሹ ቆስሎ መያዙም ተገልጿል። ዋይት ሀውስ አቅራቢያ በሚገኘው የባቡር ጣቢያ አቅራቢያ የተፈጸመውን የተኩስ ልውውጥ ተከትሎ ፕሬዚዳንት ዶናልድ ትራምፕ በበኩላቸው አስተያየታቸውን ሰጥተዋል። በዋሽንግተን በፕሬዚዳንት ዶናልድ ትራምፕ ትዕዛዝ ጸጥታ ለማስከበር የተሰማሩ የብሔራዊ ጥበቃ አባላት መካከል ከዋይት ሀውስ በቅርብ ርቀት ላይ ይገኛል በተባለው የባቡር ጣቢያ አቅራቢያ የተኩስ ልውውጥ መሰማቱን ተከትሎ ሁለት የብሔራዊ ጥበቃ አባላት መቁሰላቸውን ከተኩስ ልውውጡ በኋላ ጥቃት አድራሹም ቆስሎ መያዙ ተገልጿል። የዋሽንግተን ዲሲ ከተማ የፖሊስ መምሪያ እንዳስታወቀው ተጠርጣሪው ቆስሎ መያዙን ይፋ ያደረገ ሲሆን የአገር ውስጥ ጸጥታ ጉዳይ ጸሐፊ ክሪስቲ ኖም ሁለቱ የብሔራዊ ጥበቃ አባላት በጥይት መመታታቸውን ያረጋገጡ ሲሆን ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትሩዝ በተሰኘው ማህበራዊ ገጻቸው ላይ ሁለቱ የብሔራዊ ጥበቃ አባላት ናሽናል ጋርድ በጽኑ መቁሰላቸውን ገልጸዋል። ሁለት ከፍተኛ የጸጥታ ባለስልጣናትን ጠቅሶ ሲቢኤስ እንደዘገበው ጥቃቱ በከበባ መሰል የተሰነዘረ ሲሆን 15 ያህል የጥይት ተኩስ ልውውጥ ይሰማ እንደነበርም ተገልጿል። በአካባቢው የነበሩ ሁኔታዎችን መሰረት ያደረጉ መረጃዎች ከ10 እስከ 15 ጥይቶች ሲተኮሱ መስማታቸውን፣ የተኩስ ልውውጡን ተከትሎ ከቆሰሉት ሁለት ብሔራዊ የጥበቃ አባላት በተጨማሪ ጥቃት አድራሹም ቆስሎ መያዙና ከሁለቱ የብሔራዊ ጥበቃ አባላት መካከል አንዱ በሄሊኮፕተር በጽኑ ቆስሎ ሲሄድ ሌላው የብሔራዊ ጥበቃ አባሉ በአምቡላንስ ወደ ሆስፒታል ሲወሰድ በጥቃት አድራሽነት የተጠረጠረውን ቆስሎ የተያዘው ወደ ሌላ ሆስፒታል በአምቡላንስ መወሰዱም ተገልጿል። ሁለቱ የብሔራዊ ጥበቃ አባላት ወደ ተለያዩ ሆስፒታሎች ሕክምና እየተደረገላቸው መሆኑን በትሩዝ ማህበራዊ ገጻቸው ፕሬዚዳንት ዶናልድ ትራምፕ ባጋሩት መረጃ ገልጸዋል። በባቡር ጣቢያ አካባቢ የተፈጸመው ጥቃት ተከትሎ ከዋይት ሀውስ አቅራቢያ ይገኝ እንጂ ጥቃቱ ከዋይት ሀውስ ጋር በቀጥታ ይገናኝ አይገናኝ የተገለጸ ነገር የለም። ፕሬዚዳንት ዶናልድ ትራምፕ በዋሽንግተን ዲሲ በርካታ ወንጀሎች መስፋፋታቸውን ተከትሎ ባለፈው ነሐሴ ወር ብሔራዊ ጥበቃ አባላት ናሽናል ጋርድ እንዲሰማሩ ትዕዛዝ መስጠታቸውን ተከትሎ የተለያዩ ቅሬታዎች ሲነሱ የነበረ ሲሆን የከተማዋ ባለስልጣናት ሳይቀር ውሳኔውን ተቃውሞ እንደነበር አይዘነጋም። በፕሬዚዳንቱ ትዕዛዝ ወንጀልን ለመቆጣጠር የተሰማሩት ብሔራዊ የጥበቃ አባላት እርምጃው ሕጋዊ አይደለም በሚል በከተማው ባለስልጣናት በተደጋጋሚ ቅሬታ ሲቀርብበት የቆየ ሲሆን የብሔራዊ ጥበቃ አባላቱ እስከ ቀጣዩ ፈረንጆቹ ዓመት ፌብሩዋሪ 2026 ዓ.ም ድረስ ይቆያሉ መባሉ አይዘነጋም። የዋሽንግተን ዲሲ ብሔራዊ ጥበቃ አገልግሎት ናሽናል ጋርድ ሰርቪስ ዛሬ በጥይት የቆሰሉ ሁለት አባሎቹን በተመለከተ የጤናቸውና የደህንነታቸው ጉዳይ ቅድሚያ የሚሰጠው መሆኑን ጠቅሶ ከፖሊስና ከሌሎች የህግ አካላት ጋር በቅርብ እየሰራ መሆኑን ጠቅሷል። የብሔራዊ ጥበቃ አባላት ከዋሽንግተን ዲሲ በተጨማሪ በሎስ አንጀለስ፣ በቺካጎና በተለያዩ ቦታዎች ከኢሚግሬሽን ዘመቻዎች ጋር በተገናኘ ፕሬዚዳንት ዶናልድ ትራምፕ እንዲሰማሩ የሰጡትን ትዕዛዝ ተከትሎ በፍርድ ቤት ጭምር ሙግት እስከ መነሳት መድረሱ አይዘነጋም። ትውልደ ኢትዮጵያዊቷና የእንግሊዝ ዜግነት ያላት ባለሀብቷም ወላጅናቷ በልጃቸው ልጅም ክርስትና ላይ እንዳይታደሙ የእንግሊዝ መንግስት የመግቢያ ቪዛ መከልከሉም ቅር እንዳላትም ገለጸች። በእንግሊዝ ውስጥ ላለፉት 30 ዓመታት መኖር የጀመረችው የሬዲንግ ከተማ ነዋሪ እና የራሷ ምግብ ቤት በመክፈት ለማህበረሰቡ አስተዋጽኦ እያበረከተች የምትገኘው ወይዘሮም ቱቱ መላኩ በእድሜ የገፉ ወላጅ እናቷ ባለፈው ጥር ወር ለልጃቸው ልጅም ክርስትና እንዲታደሙ ግብዣ ብታደርግላቸውም የእንግሊዝ መንግስት ወላጅ እናቷም ወደ እንግሊዝ ከመጡ ስለመመለሳቸው ምንም አይነት ማረጋገጫ ወይም ዋስትና የለንም በማለትም እንግሊዝን ለ4 ጊዜያት የጎበኙት ወላጅ እናቷን መከልከሉን ኢፍትሐዊነትና ኢሞራላዊነት ነው በማለትም ተቃውሟን ገልጻለች። የሁለት ልጆች እናት የሆነችው እንግሊዝን ሁለተኛዋ ቤቴ የስራ መገለጫዬና የኩራቴ ምንጭ በማለትም ያወደሰችው ቱቱም የራሴ ስራ እያለኝ ለማህበረሰቡ ላበረከትኩት አስተዋጽኦም ቀደም ሲል ተሸላሚ መሆኔ እየታወቀም ህጉን አክባሪ መሆኔ የሚያመላክት መረጃም እያለኝ ወላጅ እናቴም ወደ እንግሊዝም ዳግም እንዳትገባም የ10 ቀን ቪዛ መከልከሏም ቅሬታ አሳድሮብኛልም ብላለች። የሬዲንግ ከተማ የምክር ቤት አባል የሆኑት ማት ሮደን እና የእንግሊዝ የአገር ውስጥ ጉዳይ መስሪያ ቤትም ከቱቱ በኩል ስለቀረበው ቅሬታ ማብራሪያ እንዲሰጡ ቢቢሲም ላቀረበው ጥያቄ ምላሽ ከመስጠት መቆጠባቸው ተመዝግበዋል። በሆቴል ቤትም ባለቤትነት ከ18 ዓመታት በላይ የቆየችው ወይዘሮ ቱቱ መላኩም በኢትዮጵያ ውስጥ አረጋውያን ቤተሰቦቻቸው በልዩ ማቆያ ስፍራ የማስቀመጫ ባህል ባለመኖሩ በእንግሊዝም ቢሆን በእድሜም የገፉ ወላጆችም ጎረቤቶችን ተገቢውን የቤተሰብና የማህበረሰብ እገዛም እንደሚያስፈልጋቸው ወደ ሆቴሏም የሚመጡ አብዛኞቹ የእድሜ ባለጸጎች በሆነ ምክንያትም ለቀናት ወይም ለሳምንታት ከቀሩም ጥሩ ስሜትም እንደማይሰማትም ባለፈው ጥርም ከቢቢሲ ጋር በነበራት ቆይታም ገልጻለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚሊዮኖች ለሚቆጠሩ አሜሪካውያን የህይወት ዋስትና ሲሰጥም የቆየውን አከራካሪውን የኦባማ ኬርን የማራዘም ውጥን እንዳላቸው ፍንጭ ሰጡ። በትላንትናው ዕለት በነጩ ቤተ መንግስታቸው የምስጋና ቀን ወይም ፈረንጆቹ ታንክስ ጊቪንግ ዋዜማን ምክንያት በማድረግ ለእርድ የቀረቡ ጎበሌ እና ዋዴል የተባሉ ሁለት የተርኪ ዶሮ ዝርያዎችን በባህላዊ መንገድ ምህረት ያደረጉት ፕሬዝዳንት ትራምፕ በዓሉን ከቤተሰቦቻቸው ጋር በፍሎሪዳ ከሚገኘው ዘመናዊ ቤታቸው ለማክበር በኤርፎርስ 1 አውሮፕላናቸው በመጓዝ ላይ ሳሉ ከጋዜጠኞች አጭር ጥያቄም ቀርቦላቸው ነበር። ለፕሬዝዳንቱ ከቀረቡ ጥያቄዎች መካከል በአሜሪካ ፖለቲከኞች ዘንድ ከፍተኛ የክርክርና የውዝግብ አውድ በመፍጠር ስምምነት ባለመድረሱ ለ43 ቀናት የፌዴራል መንግስት የተዘጋበት በአሜሪካ ታሪክ ረጅም የፖለቲካ ሽኩቻ የተባለው ኪሳራን ያስከተለው የተመጣጣኝ ኢንሹራንስን ዋስትና ወይም አፎርደብል ኬር ወይም አንዳንዶቹ ኦባማ ኬር የሚሉትን ምናልባት የጊዜ ሰሌዳው መራዘም አስፈላጊ ሳይሆን አይቀርም ብለዋል ትራምፕ ለጋዜጠኞች። ፕሬዝዳንቱ አስተያየታቸውን ሲያብራሩ አንዳንድ ወገኖች ኦባማ ኬርን ለ2 ዓመታት እንዳራዝመው ይጠይቃሉ። እኔ ግን አላደርገውም። ቢቻል ኦባማ ኬር በአጠቃላይ ባይራዘም ደስ ይለኛል። ይሁን እንጂ በተለይ መልኩ የኦባማ ኬርን እድሜ ማራዘሙ አስፈላጊ ሳይሆን አልቀረም። ምክንያቱም ይህ ተመጣጣኝ ያልሆነ ኦባማ ኬር አደገኛ በመሆኑ ነው ብለዋል። በቀድሞው የአሜሪካው የመጀመሪያው ጥቁር ፕሬዝዳንት ባራክ ኦባማ የስልጣን ዘመን ተግባራዊ የሆነው ተመጣጣኝ የጤና ዋስትና ወይም ኦባማ ኬር ከ23 ሚሊዮን በላይ ለሚሆኑ በዝቅተኛ የህይወት ደረጃ ውስጥ ለሚገኙ አሜሪካውያኖች የህይወትም የጤና ዋስትና የሰጠም ሲሆን አሰራሩ ለሙስና፣ ለብልሹ አስተዳደርና ለተጋነነ የገንዘብ ብክለትም ተጋልጧል የሚሉ ተቃዋሚዎችም ፕሬዝዳንት ትራምፕን ጨምሮ ከሪፐብሊካን ጎራ መሰማቱ ይታወሳል። ኦባማ ኬር እንዲሻሻል ለመወሰን ከመጪው ታህሳስ 1 ወይም ከፈረንጆቹ ዲሴምበር 15 2025 በፊት የቀን ቀጠሮ የተያዘም ሲሆን በአዲሱ ጥር ወይም በፈረንጆቹ ጃንዋሪ 1 2026 ጀምሮ የጤና ዋስትናም ተግባራዊ እንደሚሆን መረጃዎች ይገልጻሉ። አንዳንድ አክራሪ ሪፐብሊካን የህዝብ እንደራሴዎች የኦባማ ኬር ወይም ተመጣጣኝ የጤና ዋስትና ከናካቴው እንዲሰረዝም ሲጠይቁ፣ ለዘብተኛ ሪፐብሊካኖች በበኩላቸው የኦባማ ኬር የተመጣጣኝ ጤና ዋስትና ቢሻሻል መልካም እንደሆነ በመግለጽ ላይ መሆናቸውን የአገሪቱ የተለያዩ መገናኛ ብዙሃን ዘግበዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።